ሰላም ጤና ይስጥልን ውድ አድማጮቻችን እንደምንላችኋል። ለተሰኞ ህዳር 8 የ2018 ዓ.ም የትርታ 600 ዜናችን ነው ከሰዓት ጀምሮ መደመጥ ይቀጥላል። ከዜናዎቹ ጋር ቆይታ የማደርገው እኔ በፍቅር ግዛቸው ሆናለሁ። በቅድሚያም የአገር ውስጥ ዜናዎችን አስቀድመን እንጀምራለን። የአርቲፊሻል ኢንተለጀንስ የዋና ጽህፈት ቤት አርጎሚክስ የስራ ተቋም ግንባታ ራዕይ ስነ ምግባር ሲገናኙ መፍጠር የሚቻለውን እምርታ ያሳየ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤቱን ቀድሞ ከነበረበት በመለወጥ ወደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ቀድሞ ህንጻ ያዘዋወረበትን ሁኔታም ጎብኝተዋል። በዚህ ወቅትም ኢንስቲትዩቱ ያደረገው ጽህፈት ቤቱን የማደስ ስራ ለኢትዮጵያ ከፍተኛ ደረጃ የማይንገላና አዲስ እይታን የሚያሳይ ለስራዎች ምቹ የሆነ ወጣቶች ረጅም ሰዓት ሊሰሩ የሚችሉበት ተቋምና ስፍራ ሆኗል ብለዋል። አርቲፊሻል ኢንተለጀንስ ኢንስቲትዩቱ በወቅቱ በተቋም መልክ ሲመሰረት ብዙዎች የገዙት ሀሳብ እንዳልነበረ፣ ይሁን እንጂ የሰው ልጅ የሚያስብበትን መንገድና ይቻላል የሚለውን ሀሳብ የሚታይበት መንገድ እየቀረጸ መምጣቱንም ተናግረዋል። ከዚህ ቀደም አዲስ እውቀት፣ አዲስ ልምምድና አዲስ ፈጠራ ሲፈጠር ያንን ለማወቅና ለመከተል የነበረን ጉጉት፣ ዝግጁነትና እሳቤ አናሳ ስለነበረ ጥሩ ተከታይ መሆን አልቻልንም ነው ያሉት። አሁን ላይ ግን ሁኔታዎች መቀየራቸውን አንስተው የአርቲፊሻል ኢንተለጀንስ በአፍሪካ ደረጃ ሊወዳደር የሚያስችል አሰራር የሚከተል ተቋም መሆኑንም ተናግሯል። በዚህ ተቋም በርካታ ምርቶችን በማምረት በተለይም በጤና ዘርፉ የጡት ካንሰር ልየታና ጥልቅ ውጤት ማምጣቱንና ይህም በዘርፉ አዋቂ ዘንድ ተቀባይነት ያገኘና በዓለም አቀፍ ጆርናል የወጣ እውቅና ያገኘ ምርት መሆኑንም ገልጸዋል። በግብርና ዘርፍ ደግሞ የቡናና ሌሎች አዝርቶችን በሽታን የመለየት የሚያስችል መሳሪያ ማምረት መቻሉን ጠቁመው ምርታማነትን ለማሳደግ የሚያስችሉ በርካታ የልየታ አቋሞች በምርታ ደረጃ መገንባታቸውን አብራርተዋል። በህዝቡ ቅሬታ የሚነሳበት አገልግሎት በዘርፉ ከ100 በላይ አገልግሎቶችን የሚሰጠውን የመሶብ አንድ ማዕከል አገልግሎት ስርዓት የሰፊው አርቲፊሻል ኢንተለጀንስ እንደሆነም ጠቅሰዋል። በዚህም ስርዓቱን በራስ አቅም በመገንባት ብዙ ሚሊዮን ዶላር ማትረፍ መቻሉን ገልጸው የጉምሩክ ስነ ስርዓቶችን በማዘመን ስራን ጨምሮ ብዙ ተቋማት ላይ እየተስፋፋ እንደሚገኝም አስረድተዋል። ተቋሙ አርቲፊሻል ኢንተለጀንስ ለሁሉም በሚል መሪ ሀሳብ ለሁሉም ሰዎች መገልገል ማገዝና መጥቀም እንዲቻል በቁርጠኝነት እየሰራ መሆኑንም አመላክተዋል። በኢትዮጵያ ከ2.3 ሚሊዮን በላይ ሰዎች ከስኳር ህመም ጋር አብረው እንደሚኖሩ የኢትዮጵያ ስኳር ህመም ማህበር ገለጸ። በሀገር አቀፍ ደረጃ 35ኛው የስኳር ህመም ቀን ስኳር ህመምና ደህንነት በራስ ቦታ ስለ ስኳር ህመም ይበልጥ ይገንዘቡ፣ ተጨማሪም ድጋፍ ያድርጉ በሚል መሪ ሀሳብ በሰመራ ከተማ ተከብሯል። የኢትዮጵያ ስኳር ህመም ማህበር ፕሬዚዳንት ዶክተር ጌታሁን ታረቀኝ እንዳሉት ተላላፊ ካልሆኑና በአሁን ጊዜ እየተስፋፋ ከመጡ ህመሞች አንደኛውና ዋነኛው ስኳር ህመም ነው ብለዋል። የህመሙን የመከላከያ መንገዶች በአግባቡ በመተግበር በሽታውን እስከ 80% በመከላከል ማስቀረት እንደሚቻልም ተናግረዋል። አሁን ላይ በኢትዮጵያ ከ2.3 ሚሊዮን በላይ ሰዎች ከስኳር ህመም ጋር አብረው ይኖራሉ ያሉት ዶክተር ታረቀኝ ከዚህም አብዛኛው እድሜያቸው ከ20 እስከ 79 የሆኑ ሰዎች መሆናቸውን ገልጸዋል። በዓለም ላይም የህሙማን ቁጥር እየጨመረ የመጣው በማደግ ላይ ባሉ ሀገራት እንደሆነም መረጃው ያጠቁማል። ለአብነትም ከ5 የስኳር ህመምተኞች 4ቱ የሚገኙት ባላደጉ ሀገራት መሆኑን ለኢዜአ ተናግሯል። ማህበሩ ህመሙ የሚያስከትለውን ጠንቅ በመረዳት በተለያዩ ተቋማትና ድርጅቶች በስራ ቦታ በመገኘት ለሰራተኛው፣ ለአሰሪዎቹና ለቅርብ ረዳትና ኃላፊዎች ግንዛቤ መፍጠርና የማሳደግ ስራዎች እየተከናወኑ ነው ብለዋል። ላለፉት 2 ሳምንታት እየተጠናከረ የግንዛቤ ማስጨበጫ ስራዎች የተሰሩ መሆናቸውን ገልጸው በቀጣይ 2 ሳምንትም ይህ ስራ ተጠናክሮ እንደሚቀጥልም አብራርተዋል። የኢትዮጵያ ስኳር ህመም ማህበር የኢትዮጵያ ስኳር ማህበር 96 ቅርንጫፎች ያሉት መሆኑን ጠቅሰው በአፋር ክልል ከሚገኙ 4 ቅርንጫፎች በተጨማሪ በአዋሽ 7 ከተማ ቅርንጫፎችን ለመክፈት መታቀዱንና የሚደረገው ድጋፍ እንደሚቀጥልም አስረድተዋል። የመርካቶ የግብይት ስርዓት በህግ አግባብ እንዲመራ እየተደረገ ነው ሲል የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ገለጸ።
የቢሮ ኃላፊ ሊዲያ ግርማ ሰሞኑን በጉዳዩ ላይ ከባለድርሻ አካላት ጋር በተደረገ የውይይት መድረክ ላይ በግዙፉ የገበያ ማዕከል በመርካቶ የንግድ ስርዓቱንና ሕግና ስርዓትን ለማስያዝ በከተማ ደረጃ ግብረ ኃይል ተቋቁሞ እየሰራ እንደሚገኝም አስታውሰው በዚህም ውጤት መገኘቱን ተናግረዋል። የመርካቶ የገበያ ስርዓትን ህጋዊ ለማድረግ የተቋቋመው ግብረ ኃይሎች በዋናኝነት መንገድ በመዘርጋት ንግድ የሚፈጽሙ ያለ ንግድ ፍቃድ የሚሰሩ ደረሰኝ የማይቆርጡ በኮንትሮባንድና በኢመደበኛ ንግድ ላይ በተሰማሩ ነጋዴዎች ላይ ህግና ስርዓትን የማስከበር ተግባር እየተከናወነ መሆኑንም አንስተዋል። ኃላፊዋ አያይዘውም ህግ ከማስከበሩ ጎን ለጎን በኢመደበኛ የንግድ ስርዓት ላይ የተሰማሩ ነጋዴዎችን በቀጣይ ከመርካቶ ውጪ ባሉ ቦታዎች ላይ ህጋዊ የስራ እድል እንደሚመቻችላቸው በመግለጽ ትርታ ከአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ያገኘው መረጃ ያመለክታል። በቀጣይም ህግና ስርዓትን ተከትለው የማይሰሩ የዋጋ ንረት በሚፈጥሩ ያለ ንግድ ፍቃድ በሚሰሩ ያለደረሰኝ ንግድ በሚያከናውኑ ህገወጥ የገንዘብ ዝውውር ላይ ተዋናይ በሆኑ ምርት በሚደብቁና በኮንትሮባንድ ንግድ ላይ በተሰማሩ ነጋዴዎች ላይ ተመሳሳይ እርምጃዎችን በመውሰድ ወደ ህጋዊ የንግድ ስርዓቱ የማስገባት ስራ ተጠናክሮ እንደሚቀጥል የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ሊዲያ ግርማ አስታውቀዋል። ከትርታ 97.6 ኤፍኤም የለተሰኘው ህዳር 8 የትርታ 600 ሰዓታችን ዜናችን እየሰማችሁ ትገኛላችሁ። አድማጮቻችን አብራችሁን ስላላችሁ እጅግ እናመሰግናለን። አሁን ደግሞ በዝርዝር ወደምንመለከተው ጉዳይ እናልፋለን። ለጤና ዘርፉ የሚደረጉ የውጭ ድጋፎች መቋረጥ የሚኖራቸውን ተጽዕኖ ለመቅረፍ አማራጭ መፍትሄ ላይ መስራት እንደሚገባ ተነግሯል። እንግዲህ ይህንን የተመለከተ ዝርዝር ዜና ይኖረናል። ባልደረባችን ንጉሱ እንደሚከተለው ያቀርበዋል። የዶናልድ ትራምፕ አስተዳደር ወደ ዋይት ሃውስ ከገባ በኋላ ከወሰዳቸው ያልተጠበቁ ውሳኔዎች መካከል ሰብአዊ ድጋፎችን ለመስጠት የተቋቋመው የተራድኦ ድርጅት USAID እንዲፈርስና የሚሰጠው ድጋፍም እንዲቋረጥ ማድረጉ ነው። በዚህም ደግሞ ከድርጅቱ ከፍተኛ የገንዘብ ድጋፍ ከሚያገኙ የአፍሪካ ሀገሮች መካከል ከቀዳሚዎቹ ተርታ የነበረችው ኢትዮጵያ የችግሩ ተጠቂ መሆኗ እንደማይቀር መገመት ይቻላል። ይሁንና ሌሎች አማራጮችን መፈለግ በተለይ የሀገር ውስጥ ድጋፍ እንዲጠናከር ማድረጉ ላይ መስራት የሚመከር መሆኑን የነገሩን ከ85 በላይ አባል ድርጅቶችን የያዘው ማህበር ስራ አስኪያጅ አበበ ከበደ ናቸው። የኮንሰርት ፕሮዳክቲቭ ኤድስ አሶሲዬሽን የኛ ማህበር የሚሰራው ስራ አሁንም እየሰራ ያለው ክልሎችን መርጦ ቀድምና ተኛ ውጤት የሚታይባቸው ወይም ደግሞ ፕሮግራማቸው በዝቅተኛ ደረጃ ያሉትን ክልሎች የመደገፍ ስራ እየሰራ ነው። ስለዚህ በተለይ በአሜሪካን ገቨርንመንትና በሌሎችም ድጋፍ ሰጪ አካላት በጀት መቋረጥ ብቻ ሳይሆን ከጊዜ ወደ ጊዜ እየቀነሰ የመጣበት ሁኔታ አለ። ከክልል ከፌዴራል የህዝብ ተወካዮች ምክር ቤት ጋር ጉዳዩ የሚመለከታቸው ቋሚ ኮሚቴዎች ጋር ማለትም የፋይናንስ የበጀትና የዕቅድ እንደዚሁም የማህበራዊ ጉዳይ የጤና የባህልና ስፖርት ቋሚ ኮሚቴዎች እንደዚሁም የሴቶች ኮከስ አባላትን ይዘን ውይይት አድርገናል። ምን መደረግ እንዳለበት በዛ በኩል ተስፋ ሰጪ የሆኑ በጀት የመመደቡን በተለይ ለዚህ ፕሮግራም የመመደቡን ሁኔታ ተፈጥሯል። በተመሳሳይ መልኩ በክልሎች ደረጃ የአዲስ አበባንና የኦሮሚያ ምክር ቤትን ጉዳይ መለከታቸውን ቋሚ ኮሚቴዎችንም ይዘን ተወያይተናል። ስለዚህ አሁን ሁሉም ሰው እያወቀ የተገነዘበ በተለይ ፖሊሲ አውጪዎች የተገነዘቡ የሚመጡበት ሁኔታ ለመፍጠር እየሞከርን ያለ ነው። ስለዚህ ይህ እርዳታው መቋረጥ እኛን ወደኋላ ሳያደርገን ባለን ሀብት አስተባብረን እንዴት አድርገን ነው ፕሮግራሙን ማስቀጠል እንችላለን የሚለውን ስራ ለመስራት ጥረት እያደረግን ያለን። መንግስት ብቻውን በሚሰራቸው ስራዎች ብቻ በጤናው ዘርፍ የሚፈለገውን ውጤት ማስመዝገብ እንደማይቻል በመገንዘብ በፖሊሲዎችና በሌሎችም መንገዶች በተመሳሳይ ዘርፍ የሚሰሩ አካላትን በመደገፍና በትብብር እንዲሰራም አቶ አበበ ከበደ ጠይቀዋል። ከዝርዝር ዜና ተመልሰን ተገናኝተናል። አድማጮች አብራችሁን ስላላችሁ እጅግ እናመሰግናለን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። በቅድሚያም የምናገኘው ግብጽን ይሆናል። ሱዳን ይሆናል። የዓለም አቀፍ ምግብ ዋስትና በሱዳን ኤልፋሽር ግዛት የደረሰው የሰብአዊ መብት ጥሰት አወዛግቧል። የዓለም የምግብ ፕሮግራም ምክትል ስራ አስፈጻሚ በሱዳን ዳርፋርና ኤልፋሽር ከተማ የደረሰውን ጭካኔ የተሞላበት ድርጊት ተከትሎ በርካቶች እየተራቡ መሆናቸውን በመጥቀስ ይህንን ድርጊትም አውግዘዋል። ባሳለፍነው የፈረንጆቹ ወር
የፈጥኖ ደራሽ ሰጪ ኃይሉ የሰሜን ኖርፋት ዋና ከተማ የሆነችውን ኤልፋሽር መቆጣጠራቸውን ተከትሎ ሆስፒታሎችን በማፈንዳት ከ450 በላይ ሰዎች ህይወታቸው እንዲያልፍ ምክንያት ሆነው እንደነበረም ዘገባው አመላክቷል። ጦርነቱ ቢያንስ 40 ሺህ የሚያሉ ሰዎችን ህይወታቸውን እንዲያልፍ ማድረጉን የዓለም ጤና ድርጅት አስታውቋል። የዓለም ምግብ ፕሮግራም በበኩሉ ከኤልፋሽር ግዛት የሸሹና በተለያዩ አካባቢዎች የሚገኙ ስደተኞችን ለመርዳት ርብርብ እያደረገ መሆኑን አስታውሷል ሲል የዘገበው አፍሪካ ኒውስ ነው። የማሊ የሚዲያ ባለስልጣናት 2 የፈረንሳይ ጋዜጠኞችን ከስራ ማገዳቸውን አስታውቋል። ማሊ ባሳለፍነው ጊዜ በሀገሯ ያጋጠማቸውን ችግር ለመፍታት ጥረት በምታደርግበት ወቅት የተሳሳተ ዘገባን ለመገናኛ ብዙኃን አድርሰዋል ያሏቸው ሲሆን 2 የፈረንሳይ ጋዜጠኞችን በስራ ማገዷን አስታውቃለች። እነዚህ ጋዜጠኞች TF1 ከተሰኘ የፈረንሳይ የቴሌቪዥን ጣቢያ የመጡ ናቸው ተብሏል። የተሳሳተ ዘገባን አሰራጭቷል በሚል እነዚህ ጋዜጠኞች መታገዳቸውም ተነግሯል። የማሊ ከፍተኛ የኮሚኒኬሽን ባለስልጣን በጻፈው ግልጽ ደብዳቤ እነዚህ ጋዜጠኞችና የቴሌቪዥን ጣቢያውም ጭምር የተሳሳቱ መረጃዎችን ወደ ማህበረሰብ የሚያሰራጩና የሀገሪቱን ደህንነት አደጋ ላይ የሚጥሉ መረጃዎችን ሲያወጡ የነበረ ነው ሲል የዘገበው አልጀዚራ ነው። እስራኤል ከሐማስ ጋር የተኩስ አቁም እንደ አውሮፓውያን ጥቅምት 10 2025 ከደረሰችበት በኋላ በቁጥጥሯ ስር ባሉት የጋዛ አካባቢዎች ከ1500 በላይ ህንጻዎችን ማውደሟን ቢቢሲ ሸሪፋ ከተመለከታቸው የሳተላይት ምስሎች መረዳት ችሏል። እንደ አውሮፓውያኑ ከህዳር 8 ድረስ የተወሰዱ የቅርብ ጊዜ ምስሎች የእስራኤል መከላከያ ኃይል የሚቆጣጠራቸው አካባቢዎች በሙሉ ወር ባልሞላ ጊዜ ውስጥ አፈራርሷቸዋል። ቢቢሲ ሸሪፋ ባደረገው ግምገማ በአካባቢው የተወሰኑ ምስሎችን ማግኘት አደጋች በመሆኑ እስራኤል ያፈረሰቻቸው ህንጻዎች ቁጥር ከዚህም ሊልቅ እንደሚችል መገመት ይቻላል ብሏል። አንዳንድ ባለሙያዎች ፍርስራሹ በአሜሪካ፣ በግብጽ፣ በኳታርና በቱርክ አደራዳሪነት ከስምምነት የደረሰውን የተኩስ አቁም ሊጥስ ይችላል ብለዋል። ነገር ግን የእስራኤል መከላከያ ቃል አቀባይ ለቢቢሲ ቬሪፋይ እንደጠቀሱት ያሉት የተኩስ አቁም ማዕድን ተከትሎ መሆናቸውንም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዛ የነደፉት ባለ 20 ነጥብ የሰላም እቅድ አየርና የመድፍ ድብደባዎችን ጨምሮ ሁሉም ወታደራዊ እንቅስቃሴዎች ይቆማሉ ይላል። ፕሬዚዳንቱ እነዚያን ጊዜ ጀምሮ ጦርነቱ አብቅቷል ሲሉም በተደጋጋሚ ተናግረዋል። የቢቢሲ ቬሪፋይ የተመለከታቸው የሳተላይት ምስሎች የእስራኤል ወታደሮች በጋዛ እያደረሱ ያለውን ውድመት ከፍተኛ ደረጃ መቀጠሉንም አረጋግጧል። በመጨረሻም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ወደ ፈረንሳይ ሊያቀኑ ነው። ፕሬዝዳንቱ በፈረንሳይ ፓሪስ በሚኖራቸው ቆይታ ከሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ጋር እንደሚመከሩ ይጠብቃል። በውይይታቸውም የመሳሪያ ግዢ ጉዳይ ቀዳሚ ትኩረት የሚሰጠው እንደሆነም ተዘግቧል ሲል የዘገበው አልጀዚራ ነው። አድማጮች ከሀገር ውስጥና ከባህር ማዶ የተወጣጡ ዜናዎች እነዚህን ይመስሉ ነበር። አሁን ደግሞ ወደ ቢዝነስ መረጃዎቻችን እናልፋለን። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን እንደሆነ ተገልጿል። ይህ አዲስ እርምጃም በነዳጅ ምርቶች ላይ ከ15 በመቶ ተጨማሪ ሴት ታክስ እና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉም ህጋዊ የግብር መጠንን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስም አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ከ2 ወራት በፊት መዘገቡን አስታውሶ የዘገበው ካፒታል ነው።
የከተማዋና መሰረተ ልማት ሚኒስቴር ጫልቱ ሳኒ ከተሞች አረንጓዴና ለኑሮ ምቹ እንዲሆኑ በሚከናወኑ ስራዎች ከፍተኛ መነቃቃት ላይ ይገኛሉ ሲል አስታወቀ። የከተሞች እድገት ለኢትዮጵያ ልቀት በሚል መሪ ሀሳብ በአፋር ክልል ሰመራ ሎጊያ ከተማ እየተካሄደ የሚገኘው 10ኛው የኢትዮጵያ ከተሞች ፎረም ሁለተኛ ቀን ውሎን አስመልክቶ ሚኒስቴሯ መግለጫ ሰጥተዋል። በመግለጫቸውም ፎረሙ ከተሞች በከፍተኛ ማንሰራራት ላይ በሚገኙበት ወቅት መከበሩ የተለየ ያደርገዋል ብለዋል። ከተሞቹን አረንጓዴና ለኑሮ ምቹ ለማድረግ መንግስት በልዩ ትኩረት እየሰራ መሆኑን አንስተው ይህም በከተሞች ከፍተኛ መነቃቃት አምጥቷል ነው ያሉት። የፎረሙ 143 ከተሞች መገኘታቸውንና 7000 ኤግዚቢት እቃ አቅራቢዎች መታደማቸውን ገልጸዋል። የዘርፉን ተወዳዳሪነት የሚጨምሩና ተግዳሮቶችን የሚያቃልሉ የፓናል ውይይቶች እየተደረጉ ነው ብለዋል። ከዚህ ቀደም የድህነት ማሳያ የነበሩ ከተሞች በመንግስት በተሰጠው ልዩ ትኩረት የብልጽግና ማሳያ መሆናቸውም ተናግሯል። በአዲስ አበባ በከፍተኛ ፍጥነትና ጥራት እየተከናወነው የኮሪደር ልማት ዘርፉ ብዙ ትሩፋቶችን ማስገኘቱንም ጠቁመዋል። በ2018 በጀት ዓመት 3 ወራት ከሻይና ቅመማ ቅመም ወጪ ንግድ 4.9 ሚሊዮን ዶላር ገቢ መገኘቱ ተገለጸ። የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ የህዝብ ግንኙነት ባለሙያ ተስፋ አለማየሁ ለጋዜጣ ፕላስ እንደገለጹት በተያዘው የ2018 በጀት ዓመት 3 ወራት 4059 ቶን ሻይና ቅመማ ቅመም ወደ ተለያዩ የውጭ ሀገራት ለመላክ ታቅዶ ሲሰራ ቆይቷል ብለዋል። በ3 ወሩ ወደ ተለያዩ ሀገራት ለመላክ ከታቀደው ውስጥ ከ2261 ቶን በላይ ሻይና ከቅመማ ቅመም መላክ መቻሉን ገልጸው ከተላከው ሻይና ቅመማ ቅመም 4.9 ሚሊዮን ዶላር ገቢ መገኘት መቻሉንም አስታውቀዋል። የሚድሮክ ኢንቨስትመንት ግሩፕ እህት ኩባንያ የሆነው ሪሪ ፕሮጀክት ዲቨሎፐር ኤስፒሲ ፋብሪካ አዲስ ምርቶችን ወደ ገበያ ማስገባቱን አስታወቀ። የፋብሪካው ዋና ስራ አስኪያጅ ወንድማገኝ መሸሻ ለትርታ እንደገለጹት ምርቶቹ 70% በሆነ ውስጥ እንዲሁም 30% ደግሞ ከውጭ በገቡ ግብአቶች አማካኝነት ይመረታሉ። ከዚህ በፊት ፋብሪካው ከሚያመርታቸው የድንጋይና የእብነ በረድ ተፈጥሯዊ እይታ ያላቸው ኤስፒሲ ጨምሮ የተለያዩ የወለል ንጣፎች በተጨማሪ ባለፈው ቅዳሜ ዕለት ይፋ የተደረጉ የWPCና ዩቪ ቦርድ የተሰኙ የግድግዳ ማስዋቢያ ምርቶች የደንበኞችንና ገበያውን ፍላጎት በማጥናት እየቀረቡ መሆናቸውን ዋና ስራ አስኪያጁ ጨምረው ገልጸዋል። የወለል ንጣፍና የግድግዳ ማስዋቢያ ምርቶቹ ፈሳሽ ውሃን የማያስገቡ እንዲሁም የእሳትና ኃይልን ጨምሮ የመቋቋም አቅም ያላቸው በተጨማሪ እንዲሆኑ በማድረግ በዓለም አቀፍ ደረጃቸውን ጠብቀው መመረታቸውን በተካሄደው መርሃ ግብር ላይ ተነግሯል። ምርቶቹን በሀገር ውስጥ በጥራት መመረታቸው ለዘርፉ የሚወጣውን ከፍተኛ የውጭ ምንዛሬ እንዲሁም በፍጥነት አምርቶ ለደንበኞች ከማቅረብ አንጻር የሚታዩ ክፍተቶችን የሚያስተካክል መሆኑን በመድረኩም ተነስቷል። በሚድሮክ ኢንቨስትመንት ግሩፕ የማዕድን ዘርፍ አካል የሆነውና ጥቅምት 24 ቀን 2015 ወደ ስራ የገባው ሪሪ ኤስፒሲ ፋብሪካ ከ200 በላይ ለሚሆኑ ሰራተኞች የስራ ዕድል እየፈጠረ መሆኑም ተገልጿል። አድማጮች ቀደም ሲል ያደረስናችሁ ደግሞ የቢዝነስ መረጃዎቻችን ነበሩ። እነዚህን ይመስላሉ። አድማጮች ከትርታ 97.6 ኤፍኤም የዕለተ ሰኞ ህዳር 8 2018 ዓ.ም የትርታ 600 ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቀሪ የትርታ መሰናዶች ይቀጥላሉ። ሰናይ ጊዜ